5 of the 8 cases have been confirmed as hantavirus, and the other 3 are suspected. Given the incubation period of the Andes virus, which can be up to 6 weeks, it's possible that more cases may be reported. While this is a serious incident, WHO assesses the public health risk as low. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምሰነበታችሁ። ዛሬ በዓለም አቀፍ ደረጃ መነጋገሪያ ስለሆነውና በቅርቡ በመርከብ ላይ ስለተከሰተው የሃንታ ቫይረስ ወቅታዊ መረጃ ይዘንላችሁ ቀርበናል። ጉዳዩ ምንድነው? እንዴትስ ሊከሰት ቻለ? የሚሉትንና ሌሎች ጥያቄዎችን በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰሞኑን የወጡ መረጃዎች እንደሚያመለክቱት ከአርጀንቲና ወደ ካናሪ ደሴቶች የምትጓዝ ኤምቪ ሆንዴስ በተባለች የመንገደኞች መርከብ ላይ የሃንታ ቫይረስ ክስተት ተመዝግቧል። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በሰጡት መግለጫ መሰረት በመርከቧ ላይ ከነበሩት መካከል 8 ያህል ሰዎች በቫይረሱ መጠርጠራቸውንና 5ቱ መረጋገጣቸውን ገልጸዋል። በሚያሳዝን ሁኔታ እስካሁን የ3 ሰዎች ሕይወትም በዚህ ቫይረስ ምክንያት አልፏል። ቫይረሱ ምንድነው? እንዴትስ ይተላለፋል? ለመሆኑ ሃንታ ቫይረስ አዲስ ነው ወይስ አይደለም? ይህ ቫይረስ አብዛኛውን ጊዜ ከአይጥ ዝርያዎች ወደ ሰው የሚተላለፍ የቫይረስ አይነት ነው። ቫይረሱ ያለባቸው አይጦች ሽንት፣ ጠብታ ወይም ንክኪ ጋር ግንኙነት ሲኖረን ሊይዘን ይችላል ማለት ነው። አሁን ግን ብዙዎቻችን ስጋት ላይ የጣለው በመርከቧ ላይ የተገኙ የቫይረሱ ዝርያ ኤንደስ ስትሬን የተባለው በመሆኑ ነው። ይህ ዝርያ ከሌሎቹ ለየት የሚያደርገው በጣም አልፎ አልፎም ቢሆን በሰዎች መካከል በቅርብ ንክኪ ሊተላለፍ መቻሉ ነው። ምልክቶቹ ምንድን ናቸው? የሃንታ ቫይረስ ምልክቶች መጀመሪያ ላይ እንደ ጉንፋን ያሉ ናቸው። አንደኛ ከፍተኛ ትኩሳትና ራስ ምታት፣ ሁለተኛ የጡንቻ ህመም በተለይ ወገብና ጭን አካባቢ፣ ሶስተኛ ሳልና የመተንፈስ ችግር፣ አራተኛ ድጋምና ማቅለሽለሽ ናቸው። እነዚህ ምልክቶች የታዩበት ሰው በአፋጣኝ ወደ ሕክምና ተቋም መሄድ ይኖርበታል ማለት ነው። ታዲያ ይህ ቫይረስ እንደ ኮቪድ-19 ዓለምን ሊያሰጋ ይችላል? ዶክተር ቴዎድሮስ እንዳሉት ሁኔታው ክትትል የሚፈልግ ቢሆንም ለሰፊው ማህበረሰብ ያለው ስጋት ግን አሁንም ዝቅተኛ ነው። መርከቧ በአሁኑ ሰዓት በለይቶ ማቆያ ወይም ኳራንታይን ስር ትገኛለች። እኛም ማድረግ ያለብን መረጃዎችን ከተገቢው ምንጭ መከታተልና በአካባቢያችን አይጦች እንዳይራቡ ንጽህናን መጠበቅ ነው። ዛሬ የነበረን መረጃ ይህንን ይመስላል። ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ። መልካም ጊዜ